ምን ተፈጥሮ ነው? ምንድነው የምታስረዳኝ? ለምንድነው አንተ ማትነቃው? ለምንድነው ማትነቃው? ይሄ ሁሉ መስቀልቅል ውስጥ ገብቼ ያለሁት የሷን ህይወት ለማስተካከል ነው። እሷ ደህና ከሆነ እሷ ሰምሮላት ከሆነ ችግር የለብኝ። አንቺ ጤና ሆነሽ ፍቅሬ እኔ ያጣው ክስችት ጉሬ ፍቅሬ ከሰውነት ወጣው አለማወቅ እንጂ ፍቅሬ ለካማ ጎኗ ተነስታ ከሆነ ሰው ጋር ኪያኮ ብታቂ ቢገባሽ ማለት ነው ለኔ ስትል ነው እኮ ማንነቱን እንኳን በትክክል ከማታውቀው ሰው ጋር 4 ቀን እንኳን ካልሞላው ሰው ጋር ፍቅር የጀመረች ባሏነ ጓደኛነ ምንድነው ኃላፊነት ይሰማል እና እንዳስረዳሽ እንኳን እድሉን ካልሰጠሽ እንዳስረዳሽ እንኳን እድሉን ካልሰጠሽኝ ታዲያ ምን ብዬ ላስረዳሽ? እየነገርኩሽ እኮ ነው ኪያ ጋር አሁን የራሷን ህይወት አንተንማ ይኸውልህ ጥግ ድረስ እኔ እንደዚህ አይነት ጥያቄ እኔን አትጠይቀኝ። ጥግ ድረስ እየሄድኩልህ ነው ያለሁት። ጥግ ድረስ እየሄድኩልህ ነው። እናቴን ወንድሞቼን ቤተሰቤን ትቼ የምኖረው እኔ ተመቻቼ የአውሮፓ ኑሮ ትቼ ካንተ ላይ ያኔ ተረጋግተን ህይወታችንን እንጀምራለን። ስለ ህይወታችን ምናምን እሱ ተሆነ በቃ የራሷን ህይወት ጀመረች። አንተ መች ነው እንደ ሰው ቀጥ ብለን ታዲያ ይህን ነገር ምን ላድርግ? ከህይወት ወጥተህ ህይወትን አልኖርም። አንተ የራስን ህይወት መች ነው መኖር? ታዲያ ምን አደረግኩኝ? አብሬያት ገዳም ሄድኩ እንዴ? ወይም ደግሞ ምንድን ነው የተፈጠረው? አልገባኝም። ምን ስትሆን ነበር? አስረዳኝ እስቲ። ምንድን ነው የተፈጠረው? እያንዳንዱ ነገር እያየሁ ነው። እኔ ዝም ስል ማለት በቃ ምንም አታውቅም ብለህ ነው እንደምታስበው? ሮዛኔ አልገባኝም እያልሽኝ ያለሽ ነገር ምንድን ነው? እንደዛ ማልቀስ እንደዛ መለማመጥ ምናምን መጀመሪያ አንተ ምን ስትል የነበረው? ሮዛ ምን እያልኩሽ ነበረ? ትናንትናም ዛሬም ቢሆን እያልኩሽ የነበረው ምንድነው ነው ኪያ የራሷን ህይወት መጀመር አለባት። ያኔ ተረጋግተን ህይወታችንን እንጀምራለን። ስለ ህይወታችን ምናምን እሱ ተሆነ በቃ የራሷን ህይወት ጀመረች። አንተ መች ነው እንደ ሰው ቀጥ ብለን ቆመው? መች ነው ሮዛ? እኔ ያልገባኝ ምንድነው ቆይ ሮዝ ኪያ የፍቅር ህይወት ከመጀመሯ ጋር ነው ችግርሽ ወይስ ምንድነው ነው? እሷ የራሷን ህይወት ጀመረች እኮ ታዲያ አንተ ያንተ አምሮ ሊቀበል ያልቻለ እንደዛ አትሄጂ ምናምን ይልክ እግሯ ላይ አትሄጂም ያልኩት ይኸውልሽ የፈለገው ወንጀል የሆነ ነገር ቅብር ሰው ምንም ነገር ልትለኝ አልፈልግም። ሮዛ እቺ ልጅ አይመለከትም ከሷ ህይወት ውጣ አንተ ብለሃል አይደል እንዴ? ምንድን ነው የማይመለከተኝ? ሮዛ እኔና አንቺ አሁን በትዳር አንድ ላይ ነን አይደል? እኔና አንቺ አያምጣውና ብንለያይ ሮዛ ብንለያይ እና ማንም ሰው ሲጎዳሽ ወይም የሆነ ነገር ሲያደርግሽ ዝም ብዬ እመለከታለሁ ነው? አንቺ በእኔ ቦታ ብትሆኚ ትመለከቻለሽ? ነገር በጣም በዛ አንቺ አንተ እኮ አንድ ባለ ትዳር ሰው ነህ። እኔ ምን አጠፋው? ይሄ ሰው ምናልባት ትክክለኛ ያልሆነ ሰው ይኸውልሽ የባርኪ ወንድም ነው ይሄን ነገር ታውቂያለሽ? የባርኪ ደግሞ በህይወታችን ብዙ ዋጋ የከፈልንበትን ነገር አድርጋ ነበር ከዚህ በፊት። አሁን ግን ተስተካክላ የራሳችንን ህይወት ወይም ደግሞ ከኛ ቤተሰብ አንዱ አካል ሆናለች። በተመሳሳይ የሷ ወንድም እያነገርኩሽ እኮ ያለውን አዳንቺ የሷ ወንድም ነው ከኪያ ጋር ያለው። ለምን ዓለም አቀፍ ወንድ ዳይሆንም አንተ ምን አገባ? ሊጎዳት ይችላል። ይግዳታ ምን አገባ? እንዴት እንደዚህ ይባላል? ምን አገባ? ኪያ ቤተሰባችን ናት አሁን እንድትለኝ ነው? ኪያ ቤተሰባችን ናት። ቤተሰባችን አብረን አይደለንም ማለት እኮ ቤተሰባችን አይደለችም ማለት አይደለም እኮ። ይኸውልሽ የትዳር ህይወት የፍቅር ህይወት ወይም ደግሞ ትናንትና የነበረን ቤተሰባዊ ማንነት አንድ ነገር ልንገርህ፣ ምንም የተቀላቀለ ያለህ ነገር አልወጣልህም። የሆነ ወንድ ጋር ስትሆን በቃ ማየት አልቻልክም። እመን እንደዚህ ብለህ አታምንም እንዴ? ይኸውልሽ ሮዛ አንድ ነገር እንድታውቂ የምፈልገው ነገር ቢሆን አዎ ተንበርክኬ ከዚህ ሰው ጋር አትሆኝም ወይም ከዚህ ሰው በሁሉም ሰው ፊት እንደዛ ክብረን ጥለህ ምናምን አዎ ብያታለሁ ይጎዳታል ብዬ ስላሰብኩ ነው። እስከ ዛሬ ለምንድን ነው ወደ ቤቴ ወይም ደግሞ ወደ አንቺ ብዬ ያልተመለስኩት? ለምንድን ነው ትኩረት? እኔ ምንድን ነኝ የምታስበኝ? እንደዚህ ብርጭቆ ነኝ? የሆነ ወንበር ነኝ? ምንድን ነው የምታስበው? እኔ እኮ ያልተረዳውሽ ምን እንደሆነ ታውቂያለሽ? ሮዛ ኪያ ህይወቷን እንድትጀምር ነበር አልሽኝ አይደል? አሁን እንድትጀምር ነበር፣ ግን ይሄ ሰው ሊጎዳት ይችላል ብዬ ስላሰብኩኝ ቆም ብለሽ አስቢ። ማንን እንደሆነ ማንነቱን እስክታጣሪ ድረስ ርቀሽ አትሂጂ። ቢያንስ እዚሁ አካባቢ ብታመጣው ሁሉ ልቀምስላት ነው። ሰንበዴ ወንጀለኛ ነበረ፣ ሊጎዳሽ ይችላል። የሆነ ነገር ሊሆን ነበር። በቃ በሃይማኖቷ ፊት የሚያረጋት የምትፈልገውን ነገር የሚያሟላላት ስለምትፈልገውማ ነው ኪያ። ነገ ከነገ ወዲያ ትፈልገው የራሷን ህይወት መኖር ትኑር እኮ። ስለዚህ ነገ ከነገ ወዲያ የሚደርስ ነገር ሊሆን ይችላል።
ከነገ ወዲያ የፈጠረን ታምናለህ ለሱ ትሰጥና የራስን ህይወት እኔ እኮ ይኸውልህ ኪያ እንደ ቤተሰብ ከዚህ በኋላ ቤተሰቤ ናት በሚለው ሁሉ ነገር ታውኩላት አንተንም ታውኩላት በቃ ኦሬዲ ምንድን ነበር ስትለኝ የነበረው የሆነ ፍቅረኛ ይዛስካት በቃ የሆነ ፍቅረኛ ያዘች የውሸቷንም ይሁን የእውነቷንም ይሁን ያዘች ሮዛ እስኪ አንድ ጥያቄ ልጠይቅ አትጠይቀኝ እኔ ምንም አይነት ጥያቄ እንድጠይቀኝ አልፈልግም እንድመልስልሽ የምትፈልጊ ከሆነ እኔንም ጥያቄዎች ጥያቄ እየጠየቀኝ እየመለስኩልህ የሆነ ነገር እየሆነ ምናምን ኖሬያለሁ እንዳስረዳሽ እንኳን እድሉን ካልሰጠሽኝ እንዳስረዳሽ እንኳን እድሉን ካልሰጠሽኝ ታዲያ ምን ብዬ ላስረዳሽ እየነገርኩሽ እኮ ነው ኪያ ጋር አሁን የራሷን ህይወት ሮዛ እቺ ልጅ እየገባችው ያላችሁ ትላንትና ጠላቶቻችን ከነበሩ ሰዎች ጋር ነው የፍቅር ህይወት የጀመረችው ወዳ ፈቅዳ ለጀመረችው ስለዚህ ማንም ሰው ተነስቶ ሲጎዳት በደካማ ጎኗ ተነስታ ከሆነ ሰው ጋር ኪያ እኮ ብታቂ ቢገባሽ ማለት ነው ለኔ ስትል ነው እኮ ማንነቱን እንኳን በትክክል ከማታውቀው ሰው ጋር 4 ቀን እንኳን ካልሞላው ሰው ጋር ፍቅር የጀመረችው ላንተ ስትል መስሎ ነው ላንተ ስትል አይደል ኪያ የንኳን ፈጣሪ ነው በቃ ስለዚህ ያው እኔ አሁን አንድ ነገር እያሳሰበኛለሁ ያንተ ጉዳይ ምናምን አይደለም እኔ አንተ ማለት ነው እንዴ በጣም እየበዛ ነው ያለው ነገር ምንድነው ገዳም ነው አይደል ሄደችው ገዳም ሄደችው ራስን ተጠፋ ነው ሄደችው ፈጣሪ ልትገናኝ ያለውን ነገር በቃ የትም ሆነ ሳፈልግ ሄደች ምናልባት ይሄ ሰውዬ የተሳሳተ ሰው ቢሆን በገዳም ሰበብ የሆነ ቦታ ይዟት ሄዶ ቢሆን ከባድ ነገር ሊፈጠር እንደሚችል በኪያ ህይወት አጣቂ ሊፈጠር ይችላል ስለዚህ ታዲያ ዝም ብዬ ቆሜ ማየት ነበር አንተ እሷን ፕሮቴክት ማድረግ አትችልም ኪያ ትልቅ ሰው ናት ኪያ እኛም እኮ ትልልቅ ሰዎች ነን ግን በህይወታችን ትላልቅ እና ከባድ ውሳኔዎች ወስነን እናውቃለን ብዙ ነገር ትክክል መስሎን የተሸወድናቸው በህይወታችን ብዙ ነገሮች ይኖራሉ እነዛ የተሳሳትናቸው ነገሮች እነዛ ያበላሽናቸው ነገሮች ይኸውልሽ ትልቅ ስላልሆነን ወይም ደግሞ እድሜያችን ስላልደረሰ አይደለም ነገር ግን የነገውን ስለማናቅ ነገው ላይ ጥሩ ለማድረግ ወይም ደግሞ ጥሩ ነው ብለን ስላሰብን ወሰናቸው ውሳኔዎች ነው አልችቶኛል እንደዚህ ዝርዝር መስማት አልፈልግም ሮዛ እኔ በባህሪ ማንንም ሰው የመጉዳት ፍላጎት እንደሌለኝ ታውቂያለሽ ማንንም ላለመጉዳት ነው የሁሉ ነገር ያልኩ የዚህን ያክል ግን ዋጋ መክፈል የለብን በቃ አለቀ ቦይፍሬንድ እስክትይዝ ነበር ያዝች ለምን ህይወት ነው ኪያ እኮ ትናንትና እኮ አብረን በፍቅር እኮ ስንማማልና አንዳችን ለአንዳችን ህይወት ዋጋ የህይወት መስዋዕትነት ስንከፋፈል የነበረን ሰዎች ነን ዛሬ ከኔ ጋር ህይወት የላትም ወይም ደግሞ ከኔ ጋር ፍቅር አቁመናል ብዬ ስላሰብኩ ማንም ሰው መቀለጃ ሲያደርጋት ወይም ደግሞ ማንም ሰው ተነስቶ ምን አይነት አደጋ ውስጥ እንኳን እያስገባት እንደሆነ ሳላቅ ዝም ብዬ ልጅቷን ህይወት አደጋ ላይ ልጣ አደጋ ላይ ጣልነው ነው ያልሸኛ መርጣ ፈቅዳ ወዳ አላደረገችው ነገር በመና ታቃለች እሷም እኮ ነገርኩሽ ገና ለገና ጥሩ ይሁን መጥፎ ይሁን ታታለች መስሊ ኪያ ማሰብ ራሱ የተሳናሰታስ አሁንም ማሳውቀናል አሁን አረጋግጠናል ይኸው ገዳም ሄዱ ምናምን ነገር እስካሁን ምንም አይነት ችግር አልተፈጠረም ተፈጥሮ ቢሆንስ የወሰዳት የመጀመሪያው ቀን ላይ እማይውን ነገር አድርጓት ቢሆንስ ዝም ብዬ ነበር ማየው ቢያንስ አትይጂ እንኳን ብዬ መለመና ነበር እኔም የሆነ ነገር ቢደርስባት እኔም ቅር ይለኛል እኔም ይከፋኛል መወሰድ ያለበት እርምጃ ሁሉ ሊወሰድ ይችላል አሁን ግን ጥያቄ ማለት ነው እየሰማኝ ነው ስለዚህ ከተፈጠረ ወይም ደግሞ ከሆነባት በኋላ አውራኝ ለኔ ጥያቄ ኪያ ቅብርጥሶ ምናምን አይደለም ወይ የኪያ የአዲስ ያመጣችው ሰውዬ ምናምን አይደለም ይሄ ጥያቄ ህይወትም መች ነው መኖር የምትጀምረው ፈጣሪ ያለቀ እስከዛ ድረስ እኔ ያንተመጮሻ ነኝ የቻልኩትን እያደረኩ ነው የቻልኩትን እየሞከርኩ ነው ሁሉንም ነገር ለማስተካከል እየሞከርኩ ነው በቃ ከኔ ከአቅሜ በላይ ሆነ ይሄን ለማስተካከል ስል ያኛው ይበላሻል ያን ለማስተካከል ስል ይሄ ይበላሻል ታዲያ ምን ላድርግ እኔ አንድ ሰው ነኝ አንድ ነገር ነው ላስተካከል የምችለው ምን ላድርግ ሁሉንም ነገር እየሞከርኩ ነው ሮዛ እንደምታዩ አንቺንም ለማስደሰት እየሞከርኩ ነው ኪያንም ለማስደሰት እየሞከርኩ ነው ሁሉንም ሰው ለማስደሰት እየሞከርኩ ነው ስለራሴ እንኳን አስቤ አላቅም ለኔ ብዬ እንኳን አንድ ነገር ሞክሬ አላቅም ለራሴ ህይወት ሞክር እድል ተሰጠህ አይደል እንዴ ምንድነው የምትፈልገው አንተ ምንድነው የምትፈልገው ሰላም ስመጣ ሰላም ትላለህ ኪያ ስመጣ የሆነ ነገር ትላለህ ሰላም ብዬ አላቅም የሆነ ነገር ሲመጣ የሆነ ነገር ትላለህ የራሴ ህይወት መች ነው የሚኖረው እኔ እንደውም ህይወቱን ተው እኔ ስለኔ እሺ ምን ላድርግልሽ አንቺ ምንድነው የበደልኩሽ ምንድነው ያጠፋሁት ምንድነው ያላጠፋው ይሄው እየኖርን ነው ምን ላድርግ ከዚህ በላይ ይሄ መኖር አይደለም ለኔር እንደዚህ ከመሰለ በጣም ተሳስታ እሺና ምን ላድርግ ሮዛ ምን ላድርግ ሞክሬ ዳብሬ የቻልኩትን ነገር ሁሉ ለማስተካከል ፊክስ ለማድረግ የማንም ሰው ህይወት እንዳይበላሽ ማንም እንዳይጎዳ በኪያ በኩል ያለውንም
በእናንተ በኩል ያለውንም ሁሉንም ለማስተካከል እኛም እኮ ያንተን ህይወት ለማስተካከል ነው እየሞከርን ያለነው። እየነገርኩሽ ያለሁት እኮ ሁሉንም ነገር ለማስተካከል እየሞከርኩ ነው። ሁሉንም ነገር ለማስተካከል እየሞከርኩኝ ያንተን የማይቀና ህይወትን ለማስተካከል እየሞከርኩ። የትኛውን የማይቀና ህይወትን? እሺ ደከመሽ፣ በቃሽ። እየመረረኝ ነው። እሺ እኔ ምን ላድርግ? ምንድን ልታደርግ ትችላለህ? እሺ ምን ያላደረኩት ነገር አለው? እሺ ምን ያልሞከርኩት ነገር አለ? ሮዛ አንቺንም ለማስተካከል ያንቺንም ህይወት አበላሽቻለሁ ብዬ ስለሚሰማኝ ጠዋት ማታ ለአንቺ ነው እያለቀስኩ ያለሁት። እንዴት አስቤ አላውቅም። ለምን ከማስበው በላይ አሁን ላይ ለኪያ ከማስበው በላይ አሁን ላይ ለሰላም ከማስበው በላይ አሁን ላይ ለወንድሞቼ ከሚያስበው በላይ ለአንቺ ነው እያሰብኩ ያለሁት። ሁሉንም ነገር እያንዳንዱ ነገር አንድ ነገር ልንገርህ። እያንዳንዱ ነገር እየታገስኩ ያለሁት የከፈልኩት ዋጋ ከባድ ስለሆነ ጉዳዩ ስለኔ አይደለም፣ ስለከፈልሻው ዋጋ ነው። አሁን ላይ እንደዛ ስለከፈልሻው ማድረግ የምፈልገው ነው። ምንድነው ከኔ የሚጠበቀው? ምንድነው ያላደረኩልሽ? ይሄን አድርግ ብለሽ ወደኋላ ያልኩትን ነገር አንድ ነገር ልንገርህ። አንድ ማለት ነው። እሺ አንድ ባለትዳር ኒካህ ያሰርክ በስነ ስርዓት በቃ እንደዚህ አቋም የሌለው ሰው ሆነ ሳትኖር ቀጥ ብለህ ህይወትን መኖር ያለብህ ሰው ነህ።